ሳሰራኝ መኖር አይታከተም። እንደውም አንድ ነገር ልንገርህ፣ ስለ እናቴ ምንም የምታውቀው ነገር የለም። አውቃ ሆን ብለህ እኔን ለማጥመር የተጠቀምክብኝ። እመነኝ ዳግም፣ ስለ እናትህ በደንብ አውቃለሁ። በአሁኑ ከልቤ ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም እየላችሁ የመጣሁት ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ተባበሩኝ ማለት ነውና ዛሬ እንግዲህ ቃሉ ብሌንን አነቀቻት። ብሌንን ያነቀችባት ምክንያት ምንድን ነው? እንግዲህ ዳግምም እናቱ ቤት ሄዶ የእናቱን ፎቶ ሰላሚና ገኒ ቤት ሄዶ የእናቱን ፎቶ አግኝቶ አልጋ ላይ ቁጭ ብሎ ሲያለቅስ ብሌን ምን ሆነክ ነው እንደዚህ የምታለቅሰው ብላ ጠይቃው ነበረ። ብሌን ስትጠይቀውም ምንም መልስ የሚባል አልመለሰላትም እና ብሌን ወይኔ እናቴ ስትል ሲል ብሎ ሲያለቅስ ብሌን ሰምታ ነበረ። እንዲህ ዳግም ምን ሆነክ ነው ብላ ስትጠያይቅም አሁንም እናቴ ብሎ ነው የሚያለቅሰው። ነገር ግን ብሌን እንኳንም ደስ አለህ እናትህን አገኘሃት ወይ ብላ ስትጠይቀው ነበረ። ስለዚህ አዎ አግኝቻታለሁ፣ እስከምትመጣ ድረስ በጣም ቸኩያለሁ ብሎ ሲነግራት ነበረ። ነገር ግን በመካከሉ ብሌንና ዳግም ተቃቅፈው ወደ ውጪ እየሄዱ ነበረ። ነገር ግን ወይዘሮ ሰላሚናና ቃል ኪዳን እያለቀሰች ውጪ ቁጭ ስትል ነበረ። ወይዘሮ ሰላሚና ግን ቃል ኪዳን ልጄ እንዴት ነሽ ብላ እንደ ማንኛውም ሰው ልጅ ጎን ውጪ ወጣ ቁጭ ስትል ነበረ። እሷ ቁጭ እንዳለች ቃልዬ ምን ሆነሽ ነው እንደዚህ ውጪ ብቻሽን ቁጭ ብለሽ ምኑን ነው እንደዚህ የምታሰላስለው ብላ ስትጠይቃት ነበረ ቃልዬን። እናቴ ምንም ነገር አልሆንኩም ብላ ለእናቷ መልስ ስትሰጥ ነበረ። አይ እናቴ የሆነ ነገርማ ሆነሻል፣ እንደዚሁ ከመሬት ተነስተሽ ዝምማ እንደማትይ አውቃለሁ ስትላት ነበረ። ነገር ግን እናቴ ትንሽ ብቻዬን መሆን እፈልጋለሁ፣ ከራሴ ጋራ መሆን እፈልጋለሁ፣ እባክሽ እናቴ ተይኝ ብላ ስትለምናት ነበረ። ልጄን ለምን እተውሻለሁ ብቻሽን ቁጭ ስትይ፣ አሁን ቡና ምናምን እያፈላለው ነው፣ አጎትሽም ይመጣል ስትላት ነበረ። የትኛው አጎቴ ስትላት ነበረ ሰላሚናን። አጎትሽ በኃይሉ ከእስር ቤት እኮ ዛሬ ነው የሚወጣው፣ የሱ ቀጠሮ ዛሬ ነው ብላ ስትነግረው ነበረ። በጣም ደነገጠች። ለምንድነው ብሌን እንደዚህ የደነገሽው ብላ እናትየው ስትጠይቃት ደግሞ ምንም እያለች በጣም ወይኔ እያለች ነበረ። ነገር ግን ወደ ቤቱ ውስጥ ገብታ ሳሎን ሄዳ ወይኔ አቶ በኃይሉ ከእስር ቤት ከወጣ ወይኔ ጉዴ ፈላ፣ እኔ እኮ እንዳሳሰርኩት ሁሉንም ነገር ያውቃል፣ ምን አይነት ጊዜ ነው ጉዴ ፈላ ብላ በጣም እየተጨናነቀች ነው። ቃል ኪዳን ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የኔ ዩቱብ የኔ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም አዲስ ቪዲዮ እየላችሁ ብቅ ብያለሁና ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ነው የሚለኝ። ወደ ገደለው ቪዲዮ አብረን እንሄዳለን። እንግዲህ
ቃል ኪዳንና የቃል ኪዳን ጓደኛ አብረው እየተነጋገሩ ነበረ። ብሌን ተደብቃ ነገሮቹን ሁሉ እያዳመጠች ነበረ። ብሌን ሊገባት አልቻለም። እኔ ይሄን ሁሉ ነገር ለእናቴ ብዬ ነበረ እየታገስኩት። ለእናቴ አንድ ልጅ ነኝና ለእናቴ ስለማስፈልግ በጣም ነው ለእናቴ የማስፈልጋት። አሁን ግን እነኚህ ብዙ ሮሮዎች እኔ ላይ እየደረሱ ስለሆነ ከእንግዲህ በኋላ የፈለገው ነገር ይምጣ እንጂ ዝም የምልበት ምክንያት የለም ብላ ብሌን ከሌላ ክፍል ወጥታ ግቢውን እያተረማመሰች ነው። እንግዲህ እልህ ይዟት እየሮጠች ወይዘሮ ሰላሚና ጋር ሳሎን ሄደች። ሳሎን ስትሄድ ቆማም እትዬ ነው የምትለው ብሌን፣ እያለቀሰችም እትዬ ነው የምትለው። እንግዲህ እትዬ የሆነ ነገርማ እነግርሻለሁ ብላ ለሰላሚና ልታቀርብ ስትል ነበረ። እንግዲህ እሷ ጋር አለቃዋ ጋር ስትደርስ ነገሮቹን ለማውራት እየደበራት ነበረ። ሲደብራትም ለምንድነው ብሌን እኔን ስታይ የምታለቅሽው? ለምንድነው ነገሮቹን ቀለል አድርግተሽ የማትነግሪኝ? ያንቺ ችግርስ ምንድነው ሲላት ነበረ ስትላት ነበረ። ነገር ግን እነግርሽ ነበረ በጣም ፈርቻለሁ ስትላት ነበረ። እኔ ብሌን በስተጀርባ በካሜራ በስተጀርባ እኔ አምላኬ ሆይ ትዕግስቱን ስጠኝ፣ ድፍረቱንም ስጠኝ፣ ለሰላሚና የመጣውን ነገር በየአንዳንዱ እንድናገር እባክህ አምላኬ ድፍረቱን ስጠኝ ብላ በጣም አምላኳን ስትማጸን ነበረ። ነገር ግን ምንም ድፍረቱ ሊመጣላትም አልቻለም። ብሌንን ግን በስተመጨረሻ ላይ በቃ አትጨናነቂ፣ መናገር ካልፈለግሽ መፍትሄሽ የተጠበቀ እስከሆነ ድረስ መተው ትችያለሽ ስትላት ነበረ ሰላሚና እንደዛ ብትላትም ብሌን በጣም እየጨነቃት ነው። ቢጨንቃትም ባይጨንቃትም እንግዲህ ብሌን ሲነሳባት አንዳንድ ነገር ያለውን ነገር ፍርጥርጥ ለማድረግ ለማውራት አለቃዋን ቀረብ ስትል ውስጧ ፈሪ ነውና በጣም ከተመኘችው ነገር ለማውራት የተደፋፈረችው ነገርን በጣም ወደኋላ ትመለሳለች። ውድ ተመልካች እንግዲህ ወደ ገደለው ቪዲዮ አብረን ስንሄድ ደግሞ ቃል ኪዳን አዲሷ ጓደኛን እባክሽ አንቺ ሁሉንም ምስጢር ስለምታውቂ ይሄንን ምስጢር አንቺ ካወራሽ ሁለመናዬ ስለሚበላሽብኝ እባክሽ ለአንደበትሽ እየተጠነቀቅሽ ብታወሪ አይሻልምሽም ወይ? እባክሽ ነገሮቹን እያመቻቸው ነበረና ነገሮቹን ጨምለቅለቁን እንዳትዋጭብኝ ብላ በጣም እየተማጸነቻት ነው። ነገር ግን አንቺ ያልሽውን ነገር ሙሉ በሙሉ እተውልሻለሁ፣ ግን እኔ የምልሽን ነገር አድርጊ ብላ ስትሞላቀጥባት ነበረ። ነገር ግን አንቺ የምትፈልጊው 100,000 ብር ነውስ 200,000 ብር ነው ብላ በጣም እየጠያየቀቻት ነበረ። ነገር ግን አይ ቆይ እንደሆነ እናደርገዋለን፣ ለነገሮቹ በጣም እየቸኮልሽ እያፈጠንሽው ነው፣ ነገሮቹን ባታፋጥኒው በጣም ደስ ይለኛል ብላ ስታናግራት ነበረ። ብሌን ግን ይቅርታ ቃልዬ ግን ነገሮቹን በአጫጭሩ መቋጨት ትፈልጋለች። ነገር ግን ቋጨችም አልቋጨችም አንድ ቀን በአደባባይ መውጣቷ የማይቀር ነው።
እንግዲህ ሰላም ውድ ተመልካች በየደቂቃው ሰላም እያለች ነው። መቼም ልትሉ ትችላላችሁ። ቪዲዮ ላይክ እያደረጋችሁ እባካችሁ ጠፍታችኋል፣ ምን ሆናችሁ ነው? ስለዚህ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ቻናሌ በጣም ስለደከመ ከፍ አድርጉት ማለት ነው። ከፍ አድርጉት ማለት ነው። እያሳገኝ ነው ውድ ተመልካች። እንግዲህ በጣም ዘና ፈታ የምልበት ቦታ ነው። መንገድ እየሄድኩ ነው። ወደ መንገድ እየሄድኩ ነው የቀረጽኩት። አንዳንድ ጊዜ ውድ ተመልካችም ቪዲዮ ስሰራ የሰው ፎቶ ብቻ አይሄድልኝምና የሆነ የሚሄድ ነገር የሆነ የሚዋይ በቃ የሆነ ቪዲዮ ነገር ቀልቀል አድርጌ ካለቀቁት ምንም ነገር አይሄድም ማለት ነው። ለምን እንደሆነ ባላቅም ማለት ነው። እና እንግዲህ ዩቲዩብ ልባችንን እያወለቀ ነው፣ ግን ምንም የምናገኝበት ነገር የለም እስካሁን ድረስ። ለወደፊቱ አብረን እንከታተለዋለን። እናንተ አሁን ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና ሁላችሁንም አመሰግናለሁ። በጣም ደስ የሚል ቆይታ አብረን እናሳልፋለን ወደፊትም ብዬ አምናለሁ። እናንተ ብቻ ላይክ እያደረጋችሁ እንግዲህ ከድራማው ስር ደግሞ በየአንዳንዱ ድራማ ተከታታይ ከሆናችሁ ብዙ ነገሮች ከድራማው ስር በህይወታችሁ የሚመጣ ነገር እስከሚሆን ድረስ ትለማመዳላችሁ። ሲጀመር በግድ ዲዛይን መምጣት አልነበረብም። እዚህ ይቆልክ ትቆጣኛለች። አሁን ሄዳለሁ። የማዘርም የድሮ ፎቶ ማየት ፈልጋለሁ። ለምን? ብሌን እባክሽ ተረጂኝ፣ በጣም ያስፈልገኛል።